ካሁን በኋላ እየተገናኘን ቪዲዮ አብረን እንሰራለን። አዳዲስ ባላዲስ ስራ እንመጣለን። ሚስትም እናመጣለታለን። እኔ እውነት ለመናገር በእናንተ የመጣ ነገር እኔ ችግር የለውም። ይኸው በ10 ጣት ይፈራለሁ። እኔ ሚዲያ ላይ እኮ ጨርሳል አንተ ሲጀምር እኔ ስለመጣው ስላየው ደስ ብሎኛል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። ምናልባት ከዚህ በፊት ታቋቸዋላችሁ፣ ነገር ግን ቤት መተው የማያውቁ ለረጅም ጊዜ እንግዲህ ቤትከን አሳየኝ ቤት ካልመጣን እያሉ ያው እኔ እንግዲህ መቼስ ሰው ነገሮች እስከሚስተካከሉ ነበረ። ነገሮች እንግዲህ አልተስተካከሉም። ያው ነገም ተነጎዲያም ያው ነውና እኔ እንኳን እንግዲህ የተሻለ ቤት ተከራይቼ በቃ የሆነ ነገር አድርጌ ነበር እነሱን ማሳየት የፈለኩትና ያ ነገር አልተሳካም። እንግዲህ ዞሮ ዛሬ እውነት እኔ እንጃ ዛሬ ካልመጣን ብለው የሆኑ ሰዎች ልቀበል ነውና እኔ እንጃ እኔ ምን እንደምላችሁ አላውቅም። አይደለም ለኔ ለእናንተ ራሱ ሰርፕራይዝ ነውና እንግዲህ እስቲ እነማን ናቸው ምንድናቸው ማለታችሁ አይቀርም። እስኪ ቪዲዮውን ለማንኛውም እስከ መጨረሻው እውት እንግዲህ ከዚህ በፊት ያው አብረውኝ የነበሩ ናቸው። በተቸከርኩ ጊዜ ከጎኔ የነበሩ ናቸው። እንግዲህ ጠያቂዎቼ ናቸው፣ ቤተሰቦቼ ናቸው። እንግዲህ አሁን እነከሌ ናቸው ከማለት ይልቅ እኔ ወደ እነሱ መልሼ ባሳያችሁ ደስ ይላቸዋል ብዬ አስባለሁና ሰላም ውድ የብዙ ቤተሰቦች የኛም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ ተከስተናል። እንግዲህ አጋጣሚ ሆኖ ይቅርታ ሙቀት ትንሽ አለና ከመረሴ ልብሴን ራሱ አውልቄ ነው ያስቀመጥኩት እና እንዴት ናችሁ? ተጠፋፍተናል፣ ጠፋን። ዛሬ እስኪ ደግሞ ጊዜን እንጠይቅ ካለን ቆየን። በነገራችን ላይ ዛሬ ግን ድንገት ሰርፕራይዝ ከቤት ደርሰን ነው የደወልንለት። እስካሁን ብዙ ጊዜ ደወልንና ያው እሺ ይለናል። እሱም አይመቸውም በስራ ምናምን ቢዚ ይሆናል፣ ቤትም ስለማይውል ዛሬ ግን መቼም የትም ብለን በጧት ተነስተን ቤት ከቻልን ቪዲዮ ራሱ ለመስራት ትንሽ አልተመቸንምና ያው ቤት ከገባን በኋላ ነው እና ልንጠይቀው ቤት ደረስን ከረዱ ጋር እንጠይቅ ከተባለ እንጠይቅ መተነ ተባብ እና ቤተሰቦቻችን ያው እንግዲህ ምንድነው መሰላችሁ እንዴት ናችሁ ለማለት ነው በአጠቃላይ እና ውድ ቤተሰብ እንግዲህ ተጠፋፋችሁ ምናምን ስትሉን የነበሩ እርግጥ እናንተ ብላችሁን አይደለም፣ እኛ በራሳችን ያው ወይ አባቴ ምን ነው ተጠፋፋችሁ እያላችሁ ነው። እኛ አበይ ማን ነው? እሺ ይመጣል። ቆይ ይመጣል። እዚህ ጋር እያወራው ነው። እሺ እያወራው ነው እዚህ ጋር። እሺ ሄዳም ያው እንግዲህ ልጅ አስቸጋሪ ነው፣ ትንሽ ያስቸግራልና ዛሬ እንግዲህ ያው ተገናኝተናል። እስካሁንም እንገናኛለን፣ በውጭ ምናምን እንገናኛለን። ብዙ እስካሁን እኛ ቤትም ይመጣ ነበረ። አሁን ግን እሱም ጠፋ። እውነት ብዙ ጊዜ ጠፋ፣ እኛም ጠፋንና አይ በቃ ይሄ ነገር ያራርቀናል። ሰው ካልተገናኘ እንደዚህ አብሮ ካላወራ ካልተጫወተ እየተገናኘ መራራቅ ይመጣል የሚለው ማለት ነው። በቃ ቤት መሄድ አለብን። እሱ ምንድነው ቤት ቀይሬ ምናምን አሪፍ እንትን ብያ አዘጋጅቼ ነው እናንተ የምትመጡ በቃ እናንተ እንድትመጡ ማድረግ ምናምን እያለ ነበር። ግን እንደዛ ሲሆን ደግሞ ምንድነው መራራቅ ምናምን ይመጣልና ይፈለገ ይሆናል ብለን ዛሬ ካለበት ከተፍለናል እንግዲህ ማለት ነው። ምንም እንግዲህ ያው ያለው ምናምን እያዘጋጀን ቡናም እያፈላን ምግብ እየሰራን እናንተ ጋር እናደርሳለን። እንግዲህ የበላነውን በልተናል። እንግዲህ እሱን አላሳየናችሁምና ቀጣዩን ደግሞ ወደ እናንተ እናደርሳለን። ውድ ቤተሰብ እንዴ አንተ ዝም አልክ ምንድነው የነከል? አንተ ማውራ እኛ ወሬውን ለኛ ብቻ አስቀመጥከው። ረዱ ሳታወራ የተሰማትን ሀሳብ ሳገልጽ ሰሙ አይመችም። እኔ ስለመጣው ስላየው ደስ ብሎኛል። ሌላ ጊዜ አወራለሁ። ይኸው እንግዲህ ካሜራ ላይ ይዛን ብዙም ዝም ብላ ነው
እና እንግዲህ ያው እንዳያችኋቸው እንግዶቼ ያው እነተሙ ናቸውና ኧረ አሁንስ በባዶ አደረቅን። እስኪ ዳቦ ምናምን አስዩ እንዴ በባዶ በቃ ችግር ያለዋቸው እነተሙን ታቋቸዋላችሁ። እንግዲህ በተቸገርኩ ጊዜ ከጎኔ የነበሩ እውነት ለመናገር ለዚህ እንግዲህ ያደረሱኝ እነሱ ናቸውና አይውላችሁ ደፍተው የመጡት ዳቦ በእውነት እንደው ከነድፎ ባሳያችሁ ጥሩ ነበር። ያ አይ ዳቦ ቤት የተገዛ ነው። ውድ ቤተሰብ ይሄ ነገር ዳቦ ቤት የተገዛ አስመስሎ ነው እንግዲህ ሁለቷን ብቻ ይዞ እየበላን በነገራችን ላይ እየበላን አዎ ብሉ ብሉ ይጣፍጣል ደግሞ ማለት ነው ብሉ አዎ ይዲዛ ብሉ እና ምን ነው ቀራለሽ ታዲያ እና እንግዲህ ውድ ቤተሰቦች ያው ቤተሰቦች አበዛው በነገራችን ላይ ያው ከትንሽ ተራርቀናል ከነሱ ጋርና መራራቅ አልነበረብንም። እንግዲህ አንዳንድ ያው የስራም ጉዳይ በተለያዩ ምክንያቶች እንግዲህ ተራርቀናል። ያው ልጁም መታኝ እኮ ያው እንግዲህ መቼስ አበልጅም አይደለን ያው ልጁን ሊያሳዩ ነው ይዘው የመጡትና በእውነት ዛሬ በጣም ማለት ደስተኛ ነኝ። በእውነት እኔን አክብራችሁ ራሱ እንጠይቃለን ብላችሁ በመምጣታችሁ በእውነት በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ ነው የምለው። እውነት እንግዲህ ልጃችንን በጋራ ያሳድግልን። እኔ እንኳን እንግዲህ እንደዚህ አልነበረም። ያው ከሆነ ደግሞ ምንም ማድረግ አይቻልም። እንግዲህ ነገ እንደዚህ አድርጌ ከነገ ወዲያ እንዲህ አድርጌ ሲባል ያው ሰው እየተራራቀ ስለሚመጣ በእውነት ዛሬ በቃ የግድ እንደው ሞተን እንገኛለን ቤት ካላየን ስላሉ ብቻ ያው እኔም እንግዲህ ቤት ጠብቂያቸው አብረን እየተጫወትን ነው ልላችሁ ፈልጌ ነው። በድጋሚ ተሙ ረዱ እንኳን ደህና መጣችሁ። በእውነት እኔ ዛሬ በጣም ደስ ብሎኛል። ማንም ሰው አመት ከምናምን እዚህ ስኖር ማለት ነው መጥቶ ያየኝም የጠየቀኝም ሰው የለም። ምናልባት የሆነ ጊዜ እንግዲህ ሳሚና ገኒ መጥተው ነበረ በነገራችን አይካድምና ከዛ ውጪ ያው ሁለተኛ የመጡት እነሱ ናቸው። እንግዲህ ነገም ተነጎሪያም እየተገናኘን እንጫወታለን እንራራቅም ለማለት ያክል ነገራችን ላይ ማለት ነው። እኔ አንድ ነገር የምነግራችሁም በዛው አጋጣሚ ማለት ነው። አሁን እንግዲህ እኔ ምንድነው ሚስት አግኝቻለሁ። ለእናንተ ነው ሚስጥር ነው የምነግራችሁ። እዚው ድሬው ነው የሚሄድ ሚስት አይ እንዴ አሁን እንደውም ላመጣት ነበረ። እስኪ መጀመሪያ የሱ ምናምን ልይ ብዬ ነው የሱ ፈቃደኝነት መጀመሪያ ግን ለእናንተ ነገርኳችሁ። ወይኔ ሚስጥር ነው ብዬ ነበር። እንግዲህ እሱን እንግዲህ በቀጣይ ታያላችሁ። በእናንተ ለሚመጣው ነገር በእውነት እኔ ፈለገኝን እንትን አደርጋለሁ። እኔ በእናንተ የመጣ ነገር ወደ ኋላ አልልም። ምክንያቱም አብረን ብዙ ነገር አሳልፈናል። አብረን ብዙ በልተናል ጠጥተናል። ማለት እና መወለድ ብቻ ቋንቋ ነው ብዬ አላስብምና እንግዲህ ተዋወቅነው አብረን ነበርን ጎረቤት ነበርን በዛ ነውና እናንተም የኔን ጸባይ ስለምታውቁ እኔም የእናንተን ጸባይ ስለማቅ እኔ እውነት ለመናገር በእናንተ የመጣ ነገር እኔ ችግር የለውም። ይኸው በ10 ጣት ይፈራለሁ ወይ እኔ ሚዲያ ላይ እኮ ጨርሳል። አንተ ሲጀምር ሚዲያ ላይ እኮ ጨርሳል። ተው በኋላ እንትን እንዳትል ችግር የለውም። ከእናንተ የሚደበቅ ነገር የለምና በጨርስማ ኖሮ ዛሬ እውነት ባዶ ቤት አትመጡም ነበር። ቡና ድንገት ነው ደረስና ድንገት ስለሆነ ነው። በነገራችን ላይ ማለት ነው መቼም አንተም ዝም ብለህ ጠዋት እየመጣ ማታ መግባት እና ውድ ቤተሰብ ምን መሰላችሁ አሁን በኋላ ማለት ነው እንግዲህ በአንድም በሌላ ጋማ ብለን አግኝተነዋል ብዙዬን። ካሁን በኋላ እየተገናኘን ቪዲዮ አብረን እንሰራለን። አዳዲስ ባላዲስ ስራ እንመጣለን። ሚስትም እናመጣለታለን። የማይመጣ ነገር የለም። አዲስ ነገር በቅርቡም ጠብቁ። አዲስ ነገር ጠብቁ በቅርቡ ማለት ነው። በቅርቡ ጠብቁ። አዳዲስ ነገሮች ይመጣሉ። ለእናንተም ሰርፕራይዝ የሚሆኑ ነገሮች ድንገት ግን ማለት ነው አዲስ ነገር ጠብቁ ስትል ያሰበ ሰው ቢኖር
እሱንም እንግዲህ ከመጀመሪያ እሱ ፈቃደኝነት ጠይቀን ነው እሱ ፈቃደኝነት ጠይቀን የጀመረው ካለ እኛ ከት እናደርጋለን ማለት ነው። የጀመረው ነገር ካለ እሱን መጀመሪያ ከሱ አንደበት ነው እሱ ነገ እያደር እንትን ይላል ማለት ነው። እና እንደዛ ነው ቤተሰቦቻችን። ቪዲዮም እንግዲህ እናንተም ስታዩ አዳዲስ ስራ እንዲደርሳችሁ እሱም አሁን ብዙም እየታየ አይደለም ቪዲዮ የኛን ተወቴኛ እንደተሰናዋል እና ላይክ አድርጋችሁ ሲጀምሩ ቪዲዮ ተደራሽ ይሆናል። ለእናንተ ብዙም አይከፈልበትም እና ተደራሽ እንዲሆን ቪዲዮ አዳዲስ ነገሮች ስራዎች ምናምን እንዲመጣ ላይክ ሼር ምናምን ያደርጋችሁ አበረታቱት። ውድ ቤተሰብ እንግዲህ ባባ ቻው ቻው። በእኛ በኩል በአዲስ ስራ በአዲስ ቪዲዮ እንመጣለን። ደህና ቆዩን እና እንግዲህ ውድ ቤተሰቦች ያው ከነ ተሙ ጋራ በእውነት የነበረን ቆይታ በጣም ጥሩ ነበር። እውነት ለመናገርና ወንድ ነኝ ብቸኛ ነኝ ምንም ላረግ አልችልም። ነገር ግን እከሳለሁ መካሴ አይቀርምና እንደዚህ ዝም ብሎ በቀላል እንትን ምን ሰዎች አይደለንም ምንራራቅ ሰዎች አይደለንም። ለማንኛውም እግዚአብሔር አምላክ ሰላምና ጤና ይስጠለውላችንም። ከዛ በኋላ ነገሮች ሁሉ ቀላል ናቸውና እኔ አንድ በዚሁ ለእናንተ ለነተሙና ለረዱ ማስተላለፈው ነገር ዛሬ ማለት ዩቲዩብ ሰው በከፈትኩ ይላል በቃ ሞኔታይዝ ለማድረግ በጣም ብዙ ሰው እየለፋ ይገኛልና እናንተ ደግሞ ያን ያክል ለፍታችሁ በእውነት እናንተ ቻናል ደግሞ የሚገርም ቻናል ነበረ። ጥሩ እይታ ነበር የነበረውና በእውነት ስራውን ትታችሁታል ለምን ተዋችሁት? ስሩበት ለማለት ያክል ነው። እኔ አደራ ጭምር ነው ባለኛ አቅም አብረን እንሰራለን፣ ችግር የለውም እንተጋገዛለን። እንግዲህ ቤተሰቦቼ እንግዲህ ላይክ ሼር ሰብስክራይብ አድርጉ አበረታቱኝ ለማለት ያክል ነው። እጅግ አድርጌ አመሰግናለሁ። እወዳችኋለሁ።